ስቃይዋ እንደቀጠለ ይገኛል። ለሰኒ ሁሉንም ነገር ነገረቻት። ሰኒ የኔ ጀግናና አደገኛ፣ ለካስ እስከ ዛሬ ቶሎ አላገግም ያልሽው በዝች በሰራተኛ ምክንያት ነው ማለት ነው። እኔ ሰኒ አይደለሁም ጉሮሯን አንቄ ገድዬ ባልጥላት ብላ አይታ እንዳላየች ሰምታ እንዳልሰማች ሆነች። ሰኒ የዚች ላይ ደካማ ጎንና ምን ፈልጋ እንደመጣች ከምሩ ማወቅ አለብኝ ብላ ስራዋን ጀመረች። ጽናትዬ ፎቶቸውን እያየ ፈጣሪ ሆይ አመሰግናለሁ፣ ኪራን የመሰለ ባል ስለሰጠኸኝ ፈጣሪ ይመስገን፣ አሁን ደግሞ በልጅ ቢባርከን ምንኛ ደስተኛ ነኝ እያለች ፈጣሪዋን ስታመሰግን ኒና እልልልል እንዴ አርግዘሻል ማለት ነው? ትንሿ ነይ ቶሎ በቃ ከዚህ በኋላ ልዩ እንክብካቤ ያስፈልጋታል አርግዛለች ስትል፣ አረ ተረጋጊ። ቆይ አንቺ ሴትዮ ግን ለወሬ ሞትኩ ታነብኩ ነው እንዴ? አሁን እኔ ነፍሰ ጡር ነኝ የሚል ነገር አመጣሁ? አረ ተይ ግደለሽም ታይ፣ ለወሬ አትቸኩይ። እኔ እኮ ታዲያ ደስ ብሎኝ ነው። አይ ቢሆንም ኒናዬ እኔ በፍጹም አላረገዝኩም፣ እኔ ፈጣሪን እያመሰገንኩ ነው እንጂ። ወይ ጉድ! ብቻ ግን ለማንኛውም እሽ ብላ ኒና ከሄደች በኋላ ያው ደብሮኝም ነበር፣ ፈታ አደረግሽኝ። በዛ ላይ ቤቱ ራሱ አንቺን ለምዶ ስራ ከመሄድሽ እንዴት እንደቀዘቀዘ ነበረ እያለች ጽናትዬ ሆዷን ማሻሸት ጀመረች። ኪራ ከጸሐፊው የሆነ ነገር የያዘው ይመስላል። ምክንያቱም ለናሆሜ ይቺ እብድ የሆነች ልጅ አንድ ጊዜ ምግብ ቤት ናት ስትላት ክላሴ ያገኛታለሁ፣ ክላሴ ናት ስል ደግሞ መልሳ መስሪያ ቤት አገኛታለሁ፣ መስሪያ ቤት አንዴ መሳቢያ ውስጥ ብቻ ተዋት፣ የሆነች ቅልቅልቅል ያለች ልጅ ናት እያለ እያወራው ይገኛል። ታስታውሱ ከሆነ ጽናትንም ሲደነባበሩና ሁልጊዜ እንደተጨቃጨቁ ነበር በስተመጨረሻው ፍቅር የሆኑት። ነገር ግን በፍጹም ድጋሜ ጽናት መጎዳት የለባትም የምትሉም በላይክና እንዲሁም አስተያየታችሁን መጻፍ አለባችሁ። ናሆሜ በምሩ በሽታ እጅጉን እየተሰቃየ ይገኛል። አባቱ እኔ ምልህ እንዴት ነህ ደህና ነህ ወይ ብሎ ሲል አለሁ ምን ሆናለሁ ብለህ ነው? ነገር ግን ምሩን በዚህ ሁኔታ ውስጥ ማየት እጅጉን እየከበደኝ ነው አባዬ፣ አንተስ እንዴት ነው ቻልከው እንዴ ብሎ ሲለው ምን ላድርግ ብለህ ነው እንዴ? እኔ እኮ እናትህን እንደምጠብቃት ከዚህ በላይ ፈርጠም ብዬ ነው። ደግሞም ታውቃለህ እኔ ምን ያህል ራሴን እንደምንከባከብ ብሎ ሲለው አይ አባዬ በቃ መሸነፍን አትፈልግም አይደል እንዴ? ለምን ብዬ ልሸነፍ? በፍጹም እሱንማ አልፈልገውም ብሎ አለ። ሰላም ሰላም! ውድና የተከበራችሁ የትርሲሲ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ጆከር እና ሰኒ ኒናዬ እና ጽናት ወደ እነ ሰኒ ጋር ሂደው እንዴ ሰኒ የደበረች ትመስላለች፣ ምን ሆነች ነው እየተባባሉ ሲያወሩ፣ ለማንኛውም እኔ ወጣሁኝ። እንዴ ቆይ ምን ሆነች ነው? ቆይ እንጂ ታዲያ እንደዚህ ደብሮች ነው እንደሚቆየው ብላ ስትል እኔ እኮ አጅሬው ላይ ስለሆንኩ ነው። የሴቶች ጉዳይ በትክክል እንደዛ ከሆነማ በጥፊ አንድ ጊዜ ሳትኝ ብሸሽ ይሻላል ብላ ኒና ወጥታ ሄደች። ከዛ ጽናትዬ ጋር እኔ ምልሽ ትናንትና ለምን ፈልገሽ ነበረ ብላ አለቻት። ክብሮም እኮ ደወለ። ምን? አዎ እንደዛ ህይወቴን አበላሽቶ ከሄደ በኋላ ድጋሜ ደወለ። ቆይ ለምን ደወለ? ደግሞ በዛ ላይ እመጣለሁ እያለ ነው። እኔ ድጋሜ እዛ ህይወት ውስጥ መግባት አልፈልግም ጽናቴ ብላ አለቻት። ከዛ ብዙ ጊዜ ተንቀለቀለች። እንዴ ምን ሆነሽ ነው? ኒና የት ሄዳ ነው እንዴ? ያው የሚመስለኝ ምናልባት ከጆከር ጋር ትሆናለች። ምን? አዎ ይቼ የማትረባ ይች ዱቄታ እያለች መሳደቧን ቀጠለች። ሰኒ አረ ተረጋጊ፣ እኔ እኮ ያልኩሽ ጆከር ጋር ያው ታውቂ የለ የወሬ ጥማት። በትክክል ለማንኛውም አንድ ጊዜ መጣውሽ ወሬውን እቀጥልልሻለሁኝ ብላትም ሄደች።
እስኪ ላስቲያው ቆሻሻውን እንዴ! አረ ተረጋጊ ሰኒ። ቆይ ለምንድን ነው እንደዚህ የተቆጣሽውና የተቀየምሽው? እንዴ እኔ ተቀየምኩ እንዴ? ተቆጣሁ እንዴ? አዎና የሆነ ነገር ሆነሻል። ቆይ ምን ሆነሽ ነው? ችግር አለ እንዴ? ለእንዴ? አረ በፍጹም ችግር የለም። ለማንኛውም ጆካ እኔ ብሄድ ይሻላል፣ ካልሆነ ግን ሰኒ ቀቅላ ነው የምትበላኝ ብለው ጆከርም አንቺ ሰኒማ ዛሬ አብደሻል ብለው ትተዋት ሄዱ። ቆይ ይሄ ልጅ ምን ለማድረግ እየሞከረ ነው? ሊያሳብደኝ ነው እንዴ? እያለች ሰኒዬ ከጽናቴ ጋር ሄዱ። እኔም ብልሽ ወደ ምሩ ጋር ብንሄድ ምን ይመስልሻል ስላት፣ እኔ እኮ ብሄድ ደስ ይለኝ ነበር፣ ግን ትንሿ ትምህርት ቤት ናት እና ደግሞ ምንም ምግብ የሚበላ የለም፣ እሱም መስራት አለብኝ። ምናልባት ኪራ ምሳሌ በላ ከመጣ ባዶ ቤት መተው በጣም ይከብዳል። አሁን ራሱ ትናንትና ፈልጋሽ ነበር ሰኒ ስላለች ነው የመጣሁት፣ ባትመጣት ይሻል ነበር እያለች። እንዴ ምን አልሽኝ? ማለቴ ኒና ባትመጣ ይሻል ነበር ነው ያልኩት ጽናትዬ። ለማንኛውም እኔ ልሄድና ለያቸው ብላ። ቆይ ግን የት ይሆኑ ይሆን? ማን? ያቺ ኒና እና ጆከር ናቸዋ። ምናልባት መንገድ ላይ። አረ እንደውም እስካሁን የምትቆይ አይመስለኝም። እህኔ ከአንዱ ጋር ተለጥፋ ሂዳ ይሆናል። ቢሆን ነው የሚሻላት ብላ መንገድ ላይ ያገኘቻቸው። እና ጅሮች ደግሞ ዝም ምን ትሰራላችሁ? ዛሬማ ቁጣ ብሎሻል። ቆይ ጧት ደህና አልነበርሽ እንዴ? ከኔ ጋር ደህና ስትጫዋች አልነበር? ምን አገባ? ለማንኛውም ያጣፍጥላችሁ ብላ ትታ ሄደች። ከዛ ምን ላይ ነበረ? ብቸኝነት እየተሰማኝ ነው ብሎ አለ ጆከር። አራ ይሰማ እንዴ እኔ እያለሁልህ። ለማንኛውም ቻው ብሎ ሄደ። ኪያ ድብን ያለ ፍቅር ከአምናህ ይዟታል እና የኪራ ጸሐፊና አምናህ እየተጫወቱ ባሉበት ሰዓት ብሎ ደግሞ ከዚች ጋር መለጣጠፍ ጀመረ ማለት ነው። ወይ ጉድ! እንዴት በዚህ ፍጥነት አልገባኝም። እንዴ ለምንድን ነው እንደዚህ የምትገላምጭን ኪያ? እንዴ ገለመጥኩ እንዴ? ከዚህ በላይ ታዲያ ምን ይጠበስ? ወይስ ደግሞ የሆነ የተፈጠረ ችግር አለ? አረ ምንም ችግር የለም የራሳችሁ ጉዳይ እንደውም ብላ ወጥታ ሄደች። አምናህ የኪራ ጸሐፊ የተመቸችው ይመስላል እና ሁለት ፀሐዮች ወጡ። አንደኛዋ በሰማይ ላይ ያለችው፣ አንደኛዋ ደግሞ አንቺ እንዴት አምሮብሻል ብሎ ስምጥምጥ አድርጎ ለምንድን ነው ሻይ የማልጋብዝሽ ሲላት፣ እሺ ደስ ይለኛል ብላ ሻይ ለመጋበዝ ሄደች። በሌላ በኩል የነ ጽናት ሰራተኛ ወይም ደግሞ ትንሿ ጓደኛዋ ወጥመድ ውስጥ ከተተቻት። እሷ ለወንድ ወይም ደግሞ ለሴተኛ አዳሪነት ልትሸጣት ፈልጋ ነበር። ሜሬንዳ ውስጥ መድኃኒት ስታረግ አያት። ይቺ የተረገመች አሁን ይቺ ጓደኛ ናት። ቆይ ለምንድን ነው ትንሿ ግን በዚህ ልክ እኔን የምትጠላኝና የማታምነኝ? እንደማትሆንት ከአንድ አይሉት ሁለቴ እየነገርኳት፣ እሷ ግን አሁንም መልሳ እዛው ናት። ቆይ ምንድን ነው የማደርገው? ለማንኛውም ጉድሽን ነው የማየው ብሎ መድኃኒቱን በጥብጣ በእጇ ያዘችው። ትንሿን ጠርታ ይቅርታ አድርጊልኝ ጓደኛዬ። እንዴ ለይቅርታ እኮ በስልክ ደውለሽ ይቅርታ መጠየቅ ትችይ ነበር እንዴ? በቃ ይህን ጠጩ። አይ እቤት እጠጣዋለሁ እንደዛም ከሆነ። እንዴ ይሄማ ጓደኝነቴን አልተቀበልሽውም ማለት ነው ብላ ስትል፣ እንደዛ ከሆነ እሺ አንድ ጊዜ ጎንጨት አለችና በይነይ እንሂድ ብላ ዞረብኝ እያለች ወደ ካፌ አመጣቻት። ከዛ ለአለቃዋ ደውላ ዝግጁ ናት ልጅቷ ብላ፣ ለማንኛውም ሽንት ቤት ሊሄድና ልምጣ ብላ ወደ ሽንት ቤት ስትሄድ ኢዛና ይዞ መጥቶ ወደ ቤቷ አስገባት። አንተ ደፋር ብለህ እራስ ግዛት ውስጥ አስገባኸኝ። አረ ተረጋጊ ትንሿ። እኔ አንቺን የእውነት የምጎዳሽ ይመስልሻል? ቆይ ማፍቀር ኃጢአት ነው እንዴ? እንደዛ አይደለም። ግን እኔ አልወድህም አላፈቅርህም አልኩ አይደል? የራሴ አላማና ግብ አለኝ። በዛ ላይ እባክህ ከነ ጽናትና ከነ ኪራ ጋር ባታጣላኝ ጥሩ ነው። እነሱ ጥሩ ሰዎች ናቸው። ለእነሱ ጥሩ ሰዎች ለእኔ እየነገርሽ ነው? እኔ እኮ እነሱን ማውቃቸው ከአንቺ በፊት ነው አይደለም? እና ምን እንደሚጠቅማቸውና ምን እንደሚጎዳቸው በደንብ ነው የማውቀው። አንቺ እኮ እኔ ላይ ጥሩ እጅ ላይ ነበር የጣለሽ። እኔ በጣም ነው የማፈቅርሽ ትንሿ። አንቺ ግን በዙሪያሽ የከበቡሽ ጓደኞችሽና እንዲሁም እኔን እንደ አይነት ጥላ ነው የምታይኝ። ስለዚህ ችግር የለውም አንቺ እንደፈለግሽ ይሁን፣ ግን እኔ ከመጥፎ ጓደኞችሽ ልጠብቅሽ ነው ብሎ አላት።
በጣም ራሴን አዞረኝ ብላ ስትል በቃ ተኝ ትንሽ ብሎ አስተኛት። ኢዛና ቆይች ልጅ ምን ለማድረግ እየሞከረች ነው ብላ ብላ ጭራሽ ይሄን ነገር አጠጣቻት። እዚህ ነገር ውስጥ ምንድን ነው ያለው? በኋላስ ምን ልታደርጋት ነበር? እያለ መመራመር ጀመረ። ኪራ በሩን ሲያንኳኳ ለብዙ ሰዓት አልተከፈተለትም። በስተመጨረሻ ኒና ከፈተችለት። ኦኦ አጅሪት እንዴት ነሽ ብሎ ሲላት ደህና ነኝ፣ አንተማ እኮ በጣም ጠፋ። አሁንማ ጽናት ራሱ ስትናፍቅ እኮ እና ቢሮህ እየመጣች ሆነ። ወይ ጉድ! ፈር ከቀደድኩልሽ እኮ ብዙ ነገር ታወሪያለሽ ብሎ አላት። እንዴ ለምን አላወራ ታዲያ? አዲስ ባለትዳር ናችሁ። ብዙ ነገር ማድረግ ሲገባችሁ አንተ ስራ ትላለህ አይደል? እንግዲህ ካልሰራሁ ይሄን ሁሉ ቤተሰብ ማስተዳደር አልችል። ኧረ ተይ ኒና ተይ። ለማንኛውም እዚህ አታቆሚኝ፣ አሁን ወደ ቤቴ ልግባ ብሎ ወደ ቤታቸው ገቡ። በቀጣይ የእውነት ምን ይፈጠር ይሆን? ኢዛናና